ሁሉም ሀገሩን መጥቶ ቢያይ ምክንያቱም እኔ ሀገር ያጠፋል ብዬ የማስበው አንድ ሰው ስለማያውቀው ሀገር ስለሚናገር ስለሚሳደብ ስለማያውቀው ባህል ሄዶ ስላላየው ነገር ስለሚናገር ስለሚሳደብ ይመስለኛል እንደ እውነቱ ለመናገር እኔ አቅም ቢኖርኝ ሁሉንም ኢትዮጵያ አንዱን ወደዛ ያርኩ ባሳየ ደስ ይለኛል ምክንያቱም እኛ እዛ ከተማ ላይ ቁጭ ብለን ወር የሆነ አይነት ስልጣኔ ላይ ቁጭ ብለን የምንናገረው ነገርና ሌላ አካባቢ ላይ ያለው ነገር ፍጹም የተለያየ ነገር ሁሉም ቤት እኔ አሁን ዞር ያለው ሀገሬን በሙሉ ዞር ያለው ሁሉም በቃ ክፍለ ሀገር ስትሄዱ ደግ ነው የዋህ ምንም ጥያቄ ሁሉም ማለት ነው እና እኔ ዊሽ አረጋለሁ በቃ ሰዎች እዛ ሄደው ያለውን ባህል ቢያዩ እዛ ያለውን ሀገር ቢያዩ የኔ ብቻ የሚሉት ነገር ሳይሆን ሀገሬ ሰፊ ነች ብሎ ቢያስብ ብዬ አስባለሁኝና ያው እንግዲህ በጣም ብዙ ነገር ነው ኢትዮጵያ ያላት ከዛ ውስጥ አንዱና በጣም ከመወደው በተለይ እዚህ አካባቢ የምሬን ነው መላችሁ ብቻ ድረሱ አሁን እናንተ ከኔ ጋር ስለመጣችሁ ነው እንጂ እንደዚህ ረፍዶባችሁ አንዱ ቤት ወይዛጋ መሸብኝ ብትሏቸው ይሄ ስለ ኢትዮጵያነት የሚነገረን ነገር አለ አይደል ስትሰሙ የመጣችሁት በቃ ታዩታላችሁ እኔ አንድ ኤክስፒሪየንስ ልንገራችሁ ይሄኛው ልጅ ይሄ አሁን ጋይዱ ከናንተ ጋር የመጣው ልጅ እያለ ነው እሱ የዛሬ 8 አመት ምናምን ይሆናል በጾም መጣው እኔ አልችልም ትራቭል በቃ አልችልም ከተማ ከጨነቀኝ ዝም ብዬ ተነስቼ እወጣለሁና ዝም ብዬ መጣው እዚህ እንትን ብዬ ጾም ነው ረመዳን ይታያችሁ መጣው እዚህ ጎብኝቼ ምናምን ለወጣ ስል አንድ አይሱዙ ነው የሚመላለስ ከአምቦ እዚህ ይመጣል ከዚህ ወደ አምቦ ይሄዳል አለፈኝ ሄደ ማለት ነው እና በቃ መመለስ አልችልም ወደ ከተማ ወደ አዲስ አበባ መመለስ አልችልም ግዴታ ላድር ሆነ እነሱ ቤት ነበር የገባሁት ይዘውኝ ገብተው ማለት ነው አላቃቸው ይዘውኝ ገብተው ትዝ ይለኛል አዲስ ፍራሽ ይሄ ላስቲክ ውስጥ ያለ ፍራሽ ይዘው ሊመጡ ከየት ያምጡት እንዴት ያድርጉት አላቀም እኔ አጎዛ ላይ መተኛት ፈለኩ የከተማ ልጅ ነኝ አጎዛ ላይ መተኛት ምን ይመስላል የሚለውን ነገር ለማየት ፈለኩ እነሱ በፍጹም እንዴት አንተ መሬት ላይ ትተኛለህ የከተማ ሰው ብለው ከየት ለእንግዳ ብለው ፍራሽ አስቀምጠዋል ለእንግዳ ብለው እንግዳ ድንገት ከመጣ ብለው አዲስ ፍራሽ እነሱ እኮ አጎዛ ላይ ነው የሚተኙት ከዛ ድንች አመጡልኝ ቆጮ አመጡልኝ ምናምን ታቁታ ረመዳን ከባድ ነው ታውቃላችሁ 10 ምናምን ሰዓት ነው የሚጾመው ምናምን ብቻ በጣም ብዙ ፍቅር ያየሁበት አገር ነው ወንጪ እንደዚህ ሆኖ ስላየሁት ምናልባት ከማንንም በላይ የሚደሰተው እኔ ነኝና እናንተም ከዚህ በኋላ ስታስቡ ለሰዎችም ምናልባት ሰጀሽን ካላችሁ የትም ሀገር ከመሄዳችሁ በፊት ቅድመ ኢትዮጵያ ነው ኮንሲደር ለማድረግ ለእንትን ለማድረግ